እኔ መኖሬን እየጨረስኩ ነው። ቲክቶከሯ ጽዮን በሰይፉ ሾው ላይ በነበራት ቆይታ የተናገረችው። ጽዮን ምን አጋጠማት እንዲህ እንድትናገር ያደረጋት ጉዳይስ ምንድነው ብለን ጠይቀናል። መልሳለን እናደርሳችኋለን። አያይዛም የህይወት ልምዷን የልጅነት ትዝታዋንና ያሳለፈችውን ፈተናዎች በግልጽ አጋርታለች። እኛም ትልቅ ትምህርት እንደምታተርፉበት ስለተገነዘብን እንዲህ ባለ መልኩ አሰናድተናል የምናደርሳችሁ ይሆናል። በሞት ብዬ ተመኝቼ ነበር። ከባድ ህመም ውስጥ ሆኜ ራሴን እስከ ማጥፋት ሀሳብም ደርሼ ነበር። ነገር ግን የኢትዮጵያውያንን የሰብአዊነትና የፍቅር ጥግ ያየሁበት ትልቅ የህይወት ምዕራፍ ሆነልኝ። ተወዳጁ ኮሜዲያን አሌክስ ከጀርባው ያሳለፈውን አሰቃቂ የህመም ጉዞና የሰብአዊነትን ጥግ ያየበትን ገጠመኝ ሲያካፍል እጅግ ልብን ይሰብራል፣ ትልቅ ትምህርትም ይሰጣል ብለን ስላሰብን እንዲህ ልናጋራችሁ ወደናል። ታደምጡታላችሁ። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በተለያየ የዓለም ክፍልም የምትገኙ ውድ የሳምራን አዲስ ቤተሰቦች እኛም ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደሚታወቀው ቻናላችን አዳዲስ ወቅታዊ ትምህርት አዘል የሆኑ ታሪኮችን እንዲሁም ማህበራዊ የሆኑ ጉዳዮችን እየዳሰስን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ በመሆን የምንጊዜም ድጋፋችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። እንዲህ ያሉ ቪዲዮዎችን ስንለቅ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ አሰናድቼ የማደርሳችሁ ደግሞ ሪች ኦሪዮን ነኝ። አብራችሁ ይቆዩ። ወደ መረጃው አመራለሁ። ቲክቶከሯ ጽዮን በሰይፉ ሾው ላይ ቀርባ የህይወት ልምዷን የልጅነት ትዝታዋንና ያሳለፈችውን ፈተናዎች በግልጽ አጋርታለች። የልጅነት ጊዜዋን ስታስታውስ አባቷን ገና በለጋ ዕድሜዋ እንዳጣችና እናቷ ነጋዴ እንደነበረች ትናገራለች። እናቷ ልጆቿን በአንድ ቦታ ሰብስባ ማሳደግ ባለመቻሏ እሷና እህት ወንድሞቿ ያደጉት ሰው ቤት ተጠግተው ነበር። በዲላ ሐዋሳና ወንጂ ከተሞች ያደገችው ጽዮን አብዛኛውን የትምህርት ጊዜዋን ያሳለፈችው ዶን ቦስኮ በተባለው የካቶሊክ ትምህርት ቤት ውስጥ ነው። ሆኖም ደስ የሚል የልጅነት ትውስታ የላትም። ቢጫ ሲሊፐር አድርጋ የተማረችባቸውና ለበዓል ለሌሎች ልብስ ሲገዛ ከበር ላይ ቆማ የምታይባቸው ጊዜያት በአእምሮዋ ውስጥ ታትመው ቀርተዋል። ከዚህም በመነሳት እናት ቤት በቆሎም ቢሆን እየተቆላ ከነችግሩ ማደግ እንደሚበልጥና የራሷን ልጆች ለማንም አሳልፋ በማትሰጥ እናት እንደምትቀና በክራ ትገልጻለች። በኢንጂነሪንግ የትምህርት መስክ ዩኒቨርሲቲ ከገባች በኋላ ህይወት እጅግ በጣም ይበልጥ ፈታኝ እየሆነባት መጣም። በግቢ ቆይታዋ ጓደኞቿ ከቤተሰቦቻቸው ጋር በስልክ ሲያወሩና ሲደዋወሉ የብቸኝነት ስሜት ይሰማት ስለነበር አንቺ አይደወልልሽም ወይ ቤተሰብ የለሽም ወይ ሲሏት የሴት ጓደኛዋን ስልክ ማንብላ ሴቭ በማድረግ ከሷ ጋር እንደምታወራ ትናገር ነበር። በስኬት ጊዜም ሰው እንደሚያስፈልግ የምታምነው ጽዮን ስትመረቅ አበባ ይዛ የተገኘችው ብቻዋን እንደነበርም በምሬት ታስታውሳለች። በዩኒቨርሲቲ ውስጥ ካጋጠሟት ከባድ ፈተናዎች መካከል የአንድ መምህር ትንኮሳ ይገኝበታል። መምህሩ በተከታታይ ውጤቷን በማበላሸት ሊያስገድዳት ቢሞክርም እሷ ግን ካንተ ጋር ከማድር ከምተኛ ሞቴን እመርጣለሁ፣ ተኝቼ የማመጣው ዲግሪ ይቅርቤ በማለት ፊት ለፊት ተጋፍጠዋለች። በእሷ እምነት ሴትነትን እንደ አድቫንቴጅ ወስደው የሚያስገድዱ ሰዎች ተግባር ከመደፈር ተለይተው ይታያሉ። ወደ እናትነት ህይወቷ ስንመጣ ደግሞ የልጇን አባት ሳታገባው ነበር በፍቅር ግንኙነት ውስጥ እያሉ ጽንስ የተፈጠረው። ነገር ግን ማርገዟን እንዳወቀ የ3 ወር ነፍሰ ጡር እያለች በድንገተኛ አደጋ ህይወቷ አለፈም። በዚህም ምክንያት ታዲያ ልጇን ብቻዋን አሳደገች። ህይወትን እንደገና ብቻዋን ተጋፈጠች። የእውነት መኖር የጀመርኩት ልጄን ስወልድ ነው የምትለው ጽዮን ልጇንም እውነት ብላ ሰይማታለች። እሷ መኖር እየጨረሰች ልጇ ግን ገና ህይወትን እየጀመረች እንደሆነም ታስባለች። ወደፊት የልጇ ሴትነት ፈተና ውስጥ እንዳይገባና በማንም ቡሊ እንዳትደረግ በሷ በጽዮን ላይ የደረሰው በደል ለልጇ ጠንካራ አጥር እንዲሆንላት ትመኛለች። በወንዶች በኩል የተለያዩ በደሎች ቢደርስባትም ሁሉም ወንድ መጥፎ ነው ብላ እንዳታስብ ያደረጋትና ለዛሬው ማንነቷ መሰረት የጣለላት ወንድሟ መሆኑን በኩራት ትናገራለች። ወደ ማህበራዊ ሚዲያ ላይ ወይም ወደ ቲክቶክ የመጣችው ሰዎች ስለሷ እንዲያወሩላት ፈልጋ ሳይሆን ህመሟን ወደ ሳቅ ቀይራ ሰዎችን ለማዝናናት ነው። ይሁንና መደፈርና ትንኮሳ በድፍረት መናገር የጀመረችው ሴት ልጅ ቆንጆ ስለሆነች ወይም ስላልሆነች ብቻ ሳይሆን አዛውንቶች ሳይቀሩ የዚህ ሰለባ እንደሚሆኑ ማህበረሰቡ እንዲገነዘብ በማሰብ ነው።
በቅርቡ በማህበራዊ ሚዲያ ላይ እኔን ሲነካኝ የሚፈነዳ ፈንጂ አለ በማለት ያጋራችው መልእክትም ትንኮሳ አድራጊ ግለሰብ ስህተቱን አምኖ ይቅርታ እንዲጠይቃትም አድርጓል። ሀገሬ ቲቪ ላይ ፕሮግራም ጀምራም በስፖንሰር ፈላጊነት ሂደት ውስጥ በገጠማት ትንኮሳ ምክንያት ለጊዜው ብታቋርጥም ወደፊት ግን ታሪኳን ከመጻፍ ባለፈ በልጇ ስም እውነት የተሰኘና ሴቶች የውስጣቸውን የሚያወሩበት ፋውንዴሽን የማቋቋም ትልቅ ህልም አላት። ስለ ወደፊቱ የፍቅር ህይወቷ ስትጠየቅም ማፍቀሪያዬን እስከ ወዲያኛው ዘግቻ አስቀምጨዋለሁ በማለት ከዚህ በኋላ ለፍቅር ግንኙነት ብዙም ፍላጎት እንደሌላት ትገልጻለች። ሆኖም የሆነ ቀን አንድ ሰው ቢያቅፈኝ ደስ ይለኛል አልመነንኩም በማለት ሙሉ በሙሉ ከስሜት እንዳልራቀችም አክላ ገልጻለች። ጽዮን የሁሉ ነገሯ መመኪያ አምላኳ ነው። አባት ብዬ ያደግኩት እግዚአብሔርን ነው። በሬን ዘግቼ እጨቀጭቀዋለሁ፣ በማግስቱ ደግሞ እበረታለሁ በማለት ጠንካራ እምነቷንም ትመሰክራለች። ይህ በርካቶች ሊማሩበት የሚችል ታሪክ ወደፊት በመጽሐፍ መልክ ታትሞ እንደሚወጣም ተናግራለች። ወደ ቀጣዩ መረጃ እናመራለን። በሞት ብዬ ተመኝቼ ነበር። ከባድ ህመም ውስጥ ሆኜ ራሴን እስከ ማጥፋትም ሀሳብ ደርሼ ነበር። ነገር ግን የኢትዮጵያውያንን የሰብአዊነትና የፍቅር ጥግ ያየሁበት ትልቅ የህይወት ምዕራፍ ሆነልኝ ሲል ይናገራል ኮሜዲያን አሌክስ። ለብዙዎቻችን ፈገግታንና ሳቅን ሲያድለን የቆየው ተወዳጅ ኮሜዲያን አሌክስ ከጀርባው ያሳለፈውን አሰቃቂ የህመም ጉዞና የሰብአዊነትን ጥግ ያየበትን ገጠሜ ሲያካፍል እጅግ ልብን ይነካል፣ ትልቅ ትምህርትም ይሰጣል። አሌክስ ላለፉት 8 ዓመታት ያክል ከባድ ከሚባለው የዩሪክ አሲድ ህመም ጋር ሲታገል ቆይቷል። ህመሙ በሚበረታበት ጊዜ ሁሉ ህመሙን ለማስታገስ በየቦታው የሚወስዳቸው አላስፈላጊ የማስታገሻ ወይም አንቲፔን መርፌዎች ህመሙን ለጊዜው ቢሸፍኑለትም መጨረሻው ግን እጅግ የከፋ አደጋ ይዞበት መጣም። በተለይም በተለያየ ጊዜ ለስራ ወደ ክፍለ ሀገር በሚንቀሳቀስበት ወቅት የህክምና ባለሙያ በማጣቱ ምክንያት ራሱን በራሱ መውጋት ጀመረም። ይህ ራሱን በራሱ የመውጋት ልማድ ግን ታፋው ላይ ከፍተኛ ኢንፌክሽን እንዲፈጠር አደረገም። ኢንፌክሽኑ እየሰፋ በመሄዱና እስከ አጥንቱ ድረስ የመድረስ ስጋት በመፍጠሩ ህመሙ ከስብራት በላይ እጅግ በጣም አሰቃቂ ሆነበት። ከ20 ቀናት በኋላ በአልጋ ላይ ተጥሎ እንቅልፍ የሚባል ነገር አጥቶ እጅና እግሩ መታዘዝ አቁመው በዊልቸር ላይ ለመውደቅ ተገደደም። ስቃዩ ከሚቻለው በላይ ሲሆንበት መኪና መጥቶ ገደል ብገባ ወይም ራሴን ብገድል ይሻለኛል እስከማለት የደረሰበት እጅግ በጣም አሰቃቂ የጨለማ ሰዓታትንም እንዳሳለፈ ይናገራል። በተለይ በሄደበት የመጀመሪያ የህክምና ተቋም ውስጥ ለሰዓታት ያክል በከፍተኛ ስቃይና እንባ ውስጥ እያለቀስኩ በቸልተኝነት ተጥዬ የነበረበት ወቅት የህይወቴ እጅግ በጣም አሰቃቂውና አስቸጋሪ ጊዜ ነበር ሲል ይናገራል። ነገር ግን ጨለማው በበርካታ ድጋፍ ኢትዮጵያውያን የፍቅር እጅ ተገፈፈም። የሁኔታው አሳሳቢነት የገባቸው አጋሮቹና የሙያ ጓደኞቹ ያደረጉት ጥረት የፍቅረ ሰላም ሆስፒታል ባለቤት የሆኑትን ረዳት ፕሮፌሰር ዶክተር ፍቅረ ሰላም ፍቅረ ማርያም ቀልብ ሳበም። ዶክተሩ ነገሩን በሰሙ በ30 ደቂቃ ውስጥ ነበር በተደራጀ አምቡላንስ ህክምና ቦታው ድረስ በማስመጣት ህይወቱንና እግሩን ከከፋ አደጋ ታደጉት። ያለምንም ክፍያና በከፍተኛ ፍቅርና እንክብካቤ ያደረጉለት ህክምና አሌክስን በድጋሜ በሁለት እግሩ እንዲቆም አድርጎታል። አሌክስ በዚያ በጨለማ ቀኑ ያየው የሰው ልጅ መልካምነት እጅግ የሚደንቅ ነበር። አንድ ሰው አያውቁትም የነበሩ አዛውንት ከኪሳቸው ብር አወጥተው በዚህች ውሃ ጠጣ ብለው የሰጡትን መቼም አይዘነጋም። በእምነትና በቅባ ቅዱስ ይዛ ልትጸልይለት የመጣችው እህትም እጅግ በጣም የሚደንቅ ነበር። ከአሜሪካ ሳትቀር የህክምና መድኃኒትና ድጋፍ የላኩለት ኢትዮጵያውያን የሰፈሩ ወጣቶችና ደጋፊዎች በየቀኑ ቤቱን በማንኳኳት ያሳዩት ፍቅር ሁሉም በገንዘብ የማይተመኑ የሰብአዊነት ማሳያዎች ነበሩ ሲል ይናገራል። ከዚህ ከባድ ፈተና የተመለሰው አሌክስ የሚከተሉትን ትልቅ መልእክቶችን ያስተላልፋል። ጤናችሁን ጠብቁ። አላስፈላጊ የህይወት ዘይቤዎችን ያለ ሐኪም ትዕዛዝ መርፌዎችንና ማስታገሻዎችን መውሰድ እንዲሁም አልኮልና ያልተመጣጠኑ ምግቦችን ማብዛት አካልን ለከፋ ጉዳት ስለሚዳርግ መጠንቀቅ ያስፈልጋል። ሰብአዊነትን አብዙ። ሰውን ለመርዳት ሰው መሆን በቂ ነው። በየሆስፒታሉና በየቤታቸው በህመም ተኝተው የሚረዷቸውን ያጡ አቅም የሌላቸው በርካታ ወገኖች ስላሉ ሁላችንም አቅማችን በፈቀደ መጠን እጃችንን እንዘርጋ ይላል አሌክስ። ዛሬ ላይ ሙሉ በሙሉ ተፈውሶ አምላኩን እያመሰገነ እንደገና ወደ ስራውና ወደ ሳቅ መድረኩ ለመመለስ እየተዘጋጀም ይገኛል። ፈጣሪ ሀገራችንና ህዝባችን ይባርክ፣ የታመሙትን ሁሉ ይማርልን እያልን የዛሬን እዚህ ጋር አበቃን። ውድ የዛምራን አዲስ ቤተሰቦች
አብራችሁን እስከ ፍጻሜው ድረስ ስለዘለቃችሁ ምስጋና ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁን አሳዩን። የለቀቅናቸው አዳዲስ ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ለዛሬ የነበረን ይህንን ይመስል ነበር። በያላችሁበት ሰላማችሁ እንዲበዛ እየተመኘው እዚህ ጋር አበቃው። ቸር ቆዩኝ።